አድናንም በስተመጨረሻ ቆራጥ ውሳኔን ወስኗል ማለት ነው። ምክንያቱም ደግሞ ሚራ ጽንስ ምናምን የሚባል ነገር የለም በሆዴ ምንም አይነት ጽንስ የለም በማለት እንግዲህ ለሮቤል ስትነግረው ሮቤልን በጣም ደንግጦ ነበረ። ምክንያቱም እጅጉን ያልተጠበቀ ያልታሰበ ነገር ነው የተፈጠረው ማለት ነው። እንግዲህ ሚራ ሁለቱንም አታላቸው ነበረ፣ ሮቤልንም እንዲሁም ደግሞ አድናንንም ማለት ነው። ስለዚህ ሮቤል አሁን ላይ ማንም ሰው አታሎኝና አጭበርብሮኝ አያውቅም፣ በፍጹም ይሄ ነገር ሊሆን አይችልም በማለት ሲናገርም ሲጨቃጨቁ እንግዲህ አድናን እውነታውን ሁሉንም ነገር ሰምቷል ማለት ነው። ስለዚህ አድናን አሁን ላይ እያደረገ ያለው ቆራጥ ውሳኔው ምንድን ነው የሚለውን የምነግራችሁ ይሆናል ማለት ነው። አሁን ላይም ሉሃና እጅጉን ስኬታማ ሆናለች። ምክንያቱም አሁን ላይ አድናን አይኑን እንዲገልጥና እውነታውን እንዲያውቅ እንዲሁም ደግሞ ስለ እህቷ ስለ ሳራ አድናን እንዲያምናት ትፈልግ ነበረ። አሁን ላይ ደግሞ ተሳክቶላታል። እጅግ በጣም ደስ የሚለው ነገር ምንድነው? ይሄ የተሳካላት ነገር ምንድነው የተፈጠረው? አድናንም ስለ ሳራ ምንድነው ያወቀው ነገር የሚለውንም የምነግራችሁ ይሆናል ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች፣ ተወዳጁን ድራማ ሉሃናን ቀጣይ ክፍል ወደ እናንተ ይዤላችሁ መጥቻለሁ። በዚህ ክፍል ላይ ብዙ ነገሮች ተፈጥረዋል። ቀጣይስ ምን ሊፈጠር ይችላል የሚለውን ነገር የምናወራ ነው የሚሆነው። ታዲያ ተወዳጆች ቪዲዮን ስትጀምሩ ላይክ እንድታደርጉና እስከ ቪዲዮ ፍጻሜ አብራችሁ እንድትቆዩ በአክብሮት እየጋበዝኳችሁ፣ እንግዲህ ሉሃናም እስከዛሬ ስትጠብቀውና ስትፈልገው የነበረ ነገር አሁን ላይ አድናን አይኑን እንዲገልጽና እየተጫወቱበት እንደሆነ ሚራ አሁን ላይ እየተጫወተሽበት እንደሆነ እንዲያውቅ ትፈልግ ነበረ። እሱም ደግሞ ሊያምናት አልቻለም በሰዓቱ። ግን ደግሞ እሷ ምንም አይነት ማስረጃ ስለሌላት ምንም ማድረግ እንዳልቻለች በጣም እያዘነች እና እባክህ ቢያንስ ታዲያ እውነታውን አይነ ባይነ በራስ ባንደበት እስክታውቅና እስክታይ ድረስ ራስህን ጠብቅ አድናን፣ በጣም ነው እየሰጋ ያለሁት፣ ይበልጥ ሳውቀው ደግሞ ወደድኩት፣ ቆይ ምንድን ነው ማደርገው፣ እንዴት ነው መሆነው እያለች እንግዲህ በጭንቀት ልትፈነዳ ቀርባ ነበረ። እውነት ነው የምናገር ሉሃና ወንድምየው ከሚያደርገው አንጻር ሉሃና በስንት ጣዕሙ እንግዲህ ሉሃና አይኑን እንዲገልጥ ብቻ ሳይሆን ከእነሱም ልታድነው እየጠበቀችው ነበረ። እንግዲህ ሉሃናን ሲጥ አድርጋ ልትገላትም ጭምር ነበረ። እንግዲህ አይኗን አፍጥጣ ሚራ በቃ ለእሱ አሁን እንደ ጀብድ የምታወራው ሮቤል ጋር መሆኗ፣ ሮቤል ማለት ለእኔ ምን ማለት እንደሆነ በፍጹም ልታውቂ አትችይም። ሮቤል ማለት በቃ የተደባበቀ ነገር በጣም ነው የምወደው። ሮቤል ለእኔ ህይወቴ ነው፣ በቃ ህይወቴን አሳልፌ የምሰጠው፣ እሱም ደግሞ እስከ ሞት ጥግ ድረስ የሚወደኝ ሰው ነው ብላ እየዛተችባት ነበረ ለሉሃና። ሉሃና ደግሞ ሮቤልን በጣም በትንሽ ጊዜ ውጭ የራሴ አድርጌ አሳይሻለሁ፣ ሮቤል ለገዛ ጥቅሞ እየተጠቀመብሽ ነው፣ መጠቀሚያ እያደረገች ነው እንጂ አንቺ ሞኝ አይፈልግሽም፣ እሱ በጭራሽ አይወድሽም ብላ አስረግጣ ነግራት ነበረ። እሷም እንግዲህ ሚራ አላመነችም። እንደዚህ ስትላት በፍጹም ልታምናት አልቻለሽም ነበረ። ምክንያቱም በቃ ሮቤል ከእኔ ውጭ ወደ ውጭ ከእኔ ሌላ ማንንም ሴት ማየት አይችልም፣ አንቺን በረጅም እንጨት እንኳን አይነካሽም በማለት በቃ ያለ ቁመትሽ መወጣጠርሽ እያለች እንግዲህ ብዙ ነገሮችን ብዙ ስድቦችን እየሰደበሻት ነበረ። ነገር ግን ሉሃና በጣም ብልጥ ናት። አሁን ላይ ሉሃና እህቷን ሳራን ለማግኘት ብቻ ሳይሆን ስለ እህቷ ማወቅ ብቻ ሳይሆን አሁን ላይ አድናንን በጣም ወደዋለች፣ አፍቅረዋለች። ስለዚህ የተጠቀመችው ሲስተም በጣም አሪፍ ነው። ምክንያቱም እሷ እህቷንና እንዲሁም ደግሞ አሁን ላይ አድናንን እንድታድነው አድርጓታል ማለት ነው። አድናን አሁን ላይ አይኑን እንዲገልጥ አድርገዋለች። ሮቤልን በበኩሉ ወዳለሁ ስትለው አላመናትም ነበረ። ነገር ግን አሁን ላይ እንግዲህ አድናን እንደሚወዳትና እንደሚያፈቅራት ስላወቀ ሉሃናን ምን ብሏል? በቃ የሮቤል ማለትም የአድናን የሆነ ነገር ሁሉ እኔ እፈልገዋለሁ። ምክንያቱም እሱ የነካውን ነገር ነው እኔ የምወስድበት፣ ከስር ከስር እየወሰድኩኝ እሱን ማጨለልና በቃ እርቃኑን ማስቀረት ነው የምፈልገው። እሱ ሲሰቃይ በጨለማ ውስጥ ሲዘጋ ማየት ፈልጋለሁ ብሏል። እንግዲህ አንድ ወንድም እንደዚህ አይነት አረመኔና ጭካኔ የተሞላበት ነገር ማድረግ ፈጽሞ እንጃ ከነውርም በላይ በቃ ይሄ ምን እንደምላቸው አላውቅም። የሮቤል ካራክተር በጣም የሚያስጠላ እንዲሁም ደግሞ መፈጠራችሁን ወንድምነት እንደዚህ ከሆነ ብላችሁ በቃ እንድትጠሉ የሚያደርጓችሁ ናቸው ማለት ነው። እንደዚህ አይነት ወንድም ምናልባትም ከመቶ አንድ ሊኖር ይችላል። በእርግጥ እንደዚህ አይነት አውሬና ጨካኝ በቃ ወንድሙ ወንድሜ ብሎ አስጠግቶት እሱ የሚያውቀው ህመምተኛ እንደሆነ ወንድሜ ከፋው ወይም ደግሞ ደበረው እንደ ሰው ተንቀሳቅሶ እየገባ አይደለም ወንድሜ ምን ሊሰማው ይችላል ብሎ ነው እሱ የሚጨነቅለት። ነገር ግን እሱ ግን እያደረገ ያለው
ያለው ሳይታመም እንደታመመ በማስመሰል የእሱ የሆነ ነገር እያንዳንዱን ከሚስቱ ጀምሮ እንግዲህ ቤቱን እያንዳንዱን ነገር ለመውሰድ ነው የሚፈልገው ማለት ነው። ስለዚህ አሁን ላይ ሉሃናን እወድሻለሁ፣ በቃ ላንቺ ያለኝ ስሜት በቃ ከነገርሽ ጀምሮ እንቅልፍ መተኛት አልቻልኩም። እንግዲህ በራሱ በአንደበቱ ምን ነበር ያለው? የአድናን የሆነ ነገር እያንዳንዱን ነገር ሳልወስድበት በጭራሽ እንቅልፍ አልተኛም ነበር ያለው። አልተኛም። እንግዲህ በዚህ ላይ አሁን ላይ ሉሃና እሱ ጋር መሆኑን ፈልገዋለች። የፈለገችው ደግሞ አንደኛ ሚራን የእሱ አድርጋ ለማሳየት ሚራ እንድትቃጠልና ሚራ መንቃት ስላልቻለች ሚራን ልታነቃት እየፈለገች ነው። ምክንያቱም ሮቤል እየተጠቀመባቸው ሁለቱንም እየተጠቀማቸው ለገዛ ጥቅሙ እንጂ እሷን እንደማይፈልጋት ልታረጋግጥላት እንግዲህ ሮቤልን ፍቅሩን ተቀብለዋለች ማለት ያው የውሸትን ፍቅርን ቢሆን እንኳን አዎ እኔም እወደዋለሁ አፈቅራለሁ እንዲህ ስትለው በጣም ነበረ ደስ ያለው። ማለት የውሸት እንደሆነ ውስጡ ይነግረዋል። መቼም ታውቃላችኋ የሌባ እናት ልጇን አታምን ነው የሚባለው እና አላመናትም። ነገር ግን የሚፈልገው እሷ በቃ የምር እንድታፈቅረው ሳይሆን የእሱ እንድትሆን ነው። ኖርማሊ የእሱ እንድትሆን ነው። እንደገና ደግሞ አድናን እንዲጎዳ ነው። በእሷ አድናን እንዲጎዳ ስለፈለገ ነው። ስለዚህ አሁን ላይ በቃ የምርም ከወደድሽኝ በጣም ደስ ብሎኛል። ምክንያቱም ወንድሜን የወደድሽው መስሎ የነበረ ሲላት፣ አይ ወንድሜን እንዴት ወደዋለሁ? ምክንያቱም እሱ እኮ ባለትዳር ነው ብለዋለች። እሱም አዎ ልክ ነሽ ነበር ያለው። እንግዲህ ፍቅራችን ሚስጥርም እንዲሆን እፈልጋለሁ ብለው እሱ ግን ቀጥታ ምንድን ነው ያደረገው? ቀጥታ ሂዶ ለአድናን እኔና ሉሃና እንዋደዳለን፣ እንፋቀራለን እና ደግሞ አብረን ካልሆን ያለች ታስቸግረኛለች ብሎ ነበር የነገረው። በጣም ነው የደነገጠው አድናን። ምክንያቱም ከአድናን ጋር እወድሻለሁ እወድሃለሁ ተባብለው ፍቅራቸውን ተገላልጸው እንደገና ደግሞ እሷ በቃ ጥሩ ሰው እንደሆነ እንዲሁም ደግሞ ሮቤል ወንድሙ በጣም አውሬና ጨራቅ ሰው እንደሆነ እያታለሉት እንደሆነ ሁሉንም ነገር ነግረው ነበረ። ስለዚህ አሁን ላይ ቆይ እንዴት ነው ያን የምጠላውን ሮቤል አሁን ላይ ልትወዱ የቻለችው? በጥላቻ መሀል መውደድ ይፈጠራል ማለት ነው። በጣም ግራ ተጋብቷል። ማለት ምን እንደሚያደርግ ጨንቆታል። በእርግጥ ይወዳታል፣ በጣም ስለሚወዳት እንዲህ እች ልጅ እኮ በጣም ነው የምወዳት፣ ግን እንዴት በቃ ለወንድሜ ከሆነ ምንም ይሆን እንግዲህ አስቡት። እሱ እንደ ጠላት የሚያየው ወንድሙ የራሱ የሆነ ነገር ለመውሰድ እየታገለ እንቅልፋቶ እየታገለ ያለ ሰው፣ ነገር ግን አሁን ላይ ሮቤል እወዳታለሁ ስላለ በጣም ደስ ብሎታል አድናን። ምክንያቱም ከኔ ይልቅ ለወንድሜ ትገባዋለች። ምክንያቱም ሉሃና ማለት በጣም መልከ መልካም ቆንጆ ልብ ያላት በጣም ጥሩ ሰው፣ አርቃ የምታስብ ለሰዎች መኖር በቃ ለሰዎች አብራ ለመኖር ሰላም የምትሰጥ ሰው ናት። ስለዚህ አሁን ላይ እሷ ጋር በመሆኑ በጣም ደስ ብሎታል። ታዲያ ይህን ምንድን ያደረገው አድናን ለሚራ ሁሉንም ነገር ሲነግራት ጨለለች ማለት ነው። ጨለለች። ቆይኔስ ነበር ያለችው አድናን። በጣም ነው የደነገጠው በዚህ ጉዳይ ላይ። ምክንያቱም አሁን ላይ ሉሃና ስትለው የነበረው ነገር እውነት እንደሆነ እየገባው መጥቶ ነበረ ማለት ነው። ምክንያቱም እንዲህ በጣም ነው የተንጨረጨረችው። እንዴት አድናን እንዴት እንደዚህ ትላለህ? ምክንያቱም ሮቤልና ሉሃና አብረው መሆን አይችሉም። ቆይኔስ ምን ልሆን ነው ያለችው። እንግዲህ አፈውታ እኔስ ምክንያቱም አንዳንዴ ምንም ያህል ነገሮችን ሚስጥር አድርገን ውሸትና የተደባበቀ ነገር ቢኖረን አንድ ቀን መውጣቱ አይቀርም። አንድ ቀን መዋረዳችን መፈጥፈጣችን አይቀርም። ስለዚህ እውነትና ንጋት እያደር ይጠራልና ከእውነት ጋር እንታገል። ምንም ያህል ልንጎዳ እንችላለን በሰዓቱ፣ ግን እውነትን ከያዘን እውነት ነው። በቃ የቱንም ያህል ብንወድቅም መነሳታችን አይቀርም ማለት ነው። ስለዚህ አሁን ላይ በዛ ተበሳጭታ እንግዲህ ሮቤልን አንተ ውሻ እንዴት በእኔ ላይ እንደዚህ ታደርጋለህ? እንዴት በእኔ ላይ ትደርብብኛለህ? በማለት እንግዲህ የጥፊ በማጮል ስትናገረው እሱም ምን ብሏታል? እንዲህ ቆይ ተረጋጊ እንጂ ምን ሆነሻል ሚራ? የኔ ፍቅር ተረጋጊ። እኔ ከአንቺ ውጭ ወደ ውጭ ነው፣ ከአንቺ ውጭ ማንንም ወድጄ አላቅም ነበር ያላት። በቃ ምን ብላታለች ከዚህ በፊት ሉሃና? አሁን ላይ በማስመሰል ውይ የኔ ፍቅር ከአንቺ ውጭ ወደ ውጭ ብሎ ማስመሰሉን ቀጥሎ ነገረሽ አይደል ነበር ስትላት በጣም ነበር የተንጨረጨረሽው። ታዲያ አሁን ላይ ይሄን እያሉ በሚጨቃጨቁበትም ሰዓት እንግዲህ አድናን መጥቷል ማለት ነው። እንግዲህ በውስጤ ልጅ ምናምን የሚባል ነገር የለም፣ ጽንስ የሚባል ነገር የለም፣ እኔ ዋሽቻ ያለው ስትለው በጣም ደነገጠ ሮቤል። ምክንያቱም እኔን መዋሸት አቆሚ፣ እኔ ምን እንደማደርግሽ ታውቂያለሽ፣ ሮቤል ማን እንደሆነ ያወቅሽ አልመሰለኝም በማለት እንግዲህ ሲጨቃጨቁ አድናን መጥቷል። አድናን ቆይ ጽንስ? የምን ጽንስ ነው የምታወሪው? እንዴት ጽንስ የለም በውስጤ እንዴት ሊሆን ይችላል? እንዴት ሮቤል ጋርስ እስከዚህ ድረስ ማውራቱ? እንደገና ደግሞ
ስለ ጽንሱ ምን አግብቶት ነው ሮቤል በማለት እንግዲህ ሮቤልም ወንድም እየተጫወተችብ ነው ይሄውቹ ውሻ አርግዣለሁ ምናምን ስትልክ ስትዋሽህ ነበረ፣ ግን ደግሞ አሁን እርጉዝ እንዳልሆነች እየነገረች ነው በማለት ማስመሰሉን ቀጥሎ ነበረ። ነገር ግን አድናን ሁሉንም ያወራችሁትን እያንዳንዱን ነገር ሰምቻለሁ። አንተ ጋር የፍቅር ግንኙነት እንዳላችሁ አርግዤ ያለው ያለችውም ያንተ ልጅ እንደሆነ እንደገና ሁሉንም ነገር ሰምቻለሁ። አሁን ሁላችሁም ጥርግርግ ብላችሁ ከዚህ ቤት ውጡልኝ። እኔ ሉሃናን ካለመስማቴ ሉሃናን መስማት ባለመቻሌ በጣም አዝናለሁ። ሉሃና ይቅር በይ። ምክንያቱም አንቺን ብሰማ ኑሮ ከዚህ ሁሉ ነገር አልደርስም ነበረ። ግን ደግሞ በወንድሜና በሚስቴ እንደዚህ ጉድ ተሰርቻለሁ፣ ተጎድቻለሁ፣ ተሰብሬያለሁ። ግን ደግሞ አሁን ላይ ላያችሁ አልፈልግም፣ ውጡልኝ ነበር ያለ። ከዛ ይልቅ ግን እንግዲህ ሮቤል ምንድነው ሲል የነበረው አንተስ ከሚስት በላይ ሉሃናን ተወዳትና ታፈቅራት የለም እንዴ? ይሄ ይዋሻል እያለ እንግዲህ በእሱን ሊያሸማቅቀው እየሞከረ ነበር። አሁን ላይ ሮቤል ስለነቃ በጣም እጅጉን ደስ ብሎኛል። ቤተሰቦች በዚህ ክፍል ላይ ምን ተሰማችሁ? እስኪ የተሰማችሁን ሀሳብ አስተያየታችሁን በኮሜንት ሴክሽን ላይ አስቀምጡ። ሉሃና እውነት ጀግና ናት። ከዚህም በላይ መስራት ትችላለች። እህቷንም ሀቅም እህቷንም ማግኘት ትችላለች ብዬ አስባለሁ። ምክንያቱም እህቷ አልሞተችም አለች በህይወት። ስለዚህ አሁን ላይ ቀጣይ ሊሆን የሚችለው ነገር እንግዲህ እህቷን ታገኛለች ማለት ነው ሉሃና። እጅግ በጣም ደስ የሚል ነገር ነው። አድናንም ስለነቃ እጅግም በጣም ደስ ብሎኛል። ተወዳጆቼ አብራችሁኝ ስለነበረን ቆይታ እጅግ አድርጌ ነው የማመሰግነው። ታዲያ ተወዳጆች ለቤት አዲስ ከሆናችሁ ቤትን ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት ጠይቃለሁ። በቀጣይ ፓርት እስክንገናኝ መልካም ጊዜ